እንዳንተ ያለ ማነው መሐሪ እንዳንተ ያለ ማነው ይቅር ባይ የለም በምድር የለም በሰማይ እንዳንተ ያለ ጌታ አዶናይ የለም በምድር የለም በሰማይ እንዳንተ ያለ ጌታ አዶናይ እንዳንተ ያለ ማነው መሐሪ እንዳንተ ያለ ማነው ይቅር ባይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጎጋ ማርያም ስለት ሰሚ መሆኗን ሁሉም የሀገሬ ሰው የሚመሰክርላት ጎጋ ማርያምና መድኃኔ ዓለም ቤተክርስቲያን የታነጸችው በ13ኛው ክፍለ ዘመን ሲሆን በዛን ዘመን በአካባቢው ይኖሩ የነበሩ ማህበረሰቦች ጥያቄ መሰረት 18 የሚደርሱ ታቦታት የመጡ ሲሆን በአራተኛ ደረጃነት ጎጋ ላይ የማርያም ታቦት ደርሷል። ይህ ሁሉ እንዲሆን ሲያረጉ የነበሩት ቄስ ኪሮስ ይባላሉ። ቤተክርስቲያኗ እንድትጣነጽ አጥብቀው ሲጠይቁ የነበሩት ጥናቶ የሚባሉ የሀገሬው ሽማግሌ ነበሩ። ጥያቄያቸውም ተሰምቶ በአባ ኪሮስ አማካኝነት በ13ኛው ክፍለ ዘመን ታነጸች። በመጀመሪያ በሳር ክዳን የነበረችው ይቺ ታሪካዊት ቤተክርስቲያን ከዛሬ 70 ዓመት ገደማ በፊት ወደ ቆርቆሮ ክዳን ተቀይራለች። ይሁንና እሱም በቂ ስላልሆነ እግዚአብሔር በመረጣቸውና በመራቸው ሰዎች ተነሳሽነት በ2003 ጥቅምት 28 ቀን መሰረተ ድንጋይ ተጥሎ በዛው ዓመት በየካቲት ስራው የተጀመረውና አሁን እስካለበት ደረጃ የደረሰው በጣም የሚያምረው ህንጻ ቤተክርስቲያን ብዙ ውጣውረዶችን ያሳለፈችው ይቺ ታሪካዊት ቤተክርስቲያን በውስጧ የእመቤታችን ጽላትና የመድኃኔ ዓለም ጽላት ይገኛል። የመድኃኔ ዓለም ጽላት የመጣው በ1960 አካባቢ ሲሆን ነገር ግን የአካባቢው ሰው ለሁለት ከፍሎት ነበረ። ከፊሉ ጽላቱ ይግባ ሲል፣ ከፊሉ ደግሞ ወጪውን በመፍራት እንዳይገባ ሲፈልጉ ነበር። ይህንንም ያወቁት የደብሩ አገልጋዮች ሰው ሳያውቅ ደብቀው ሲያነግሱት ቆይተዋል። ለአንድ ዓመትም መጎናጸፊያውን ሳይለብስ በድብቅ ጥምቀተ ባህር እንደወረደ ይነገራል። ከዛም በኋላ በቡታጀራ መድኃኔ ዓለም የተወሰነ ጊዜ ተቀምጦ ወደ አዲስ አበባ ተመልሶ ለ15 ዓመት የተቀመጠ ሲሆን በድጋሚ የሀገሬ ሰው ይምጣ ብሎ ወጪውን በመሸፈን እንዲመለስ አድርጎታል። ይህ ማህበረሰብና ይቺ ቤተክርስቲያን ግራኛ አህመድን፣ ሐሰን አንጃሞን የመሳሰሉ ቤተክርስቲያንን አጥፍተው ምእመኑን ሊገሉ የነበሩ አረመኔዎችን በፈጣሪ ኃይል ድል በመንሳት አልፋለች። በዚህም ሚናቸው ከፍተኛ የሆኑት ከምሁር አበጋዝ ሽበታ፣ ከጎጋ አዝማ ሸማቶ ነበሩ። ብዙ እንግልትና መከራን በማሳለፍ ህዝቡ እምነቱን እንዲጠብቅ አርገውታል። የእነሱንም ፈለግ በመከተል አቶ አበበ ረሃማቶ በአካባቢው የሌላ ሃይማኖት ተከታዮች እንዳይበዙ ከማህበረሰቡ ጋር አብሮ በመሆን ታግለዋል። በዚህም ምክንያት
አንድ ግለሰብ መኪናቸውን አቃጥሎባቸዋል። ነገር ግን በምንም ሳይበገር የቆየው ማህበረሰቡ በ1960 ዓመተ ምህረት ተጀምሮ የነበረውን የአብነት ትምህርት በማስቀጠል አሁንም ብዙ የቤተ ክርስቲያን አገልጋዮችን እያፈራ ይገኛል። ለዚህም አባ ተክለ ማርያም ተመስጋኝ ናቸው። ከአብነት ትምህርቱን በተጨማሪ የቀለም ትምህርት የሚማሩበት ቦታ አላቸው። በተቻለ መጠን እግዚአብሔርን ከፊት እያስቀደሙ ብዙ የአካባቢው ነዋሪዎችና ከአካባቢው የወጡ የዚህች ሀገር ተወላጆች በጎ ፍቃድ በልቦናቸው ነግሶ ያላቸውን ሳይሰስቱ ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን የሰጡ ብዙ ምዕመናን ታክለውበት ብዙ ውጣ ውረዶችን ያሳለፈችው ባለ ብዙ ዕድሜ ይቺ ቤተ ክርስቲያን እዚህ ይደርሳል። የነበረው ህንጻ ቤተ ክርስቲያን በቂ ስላልነበረ አሁን ላይ ያለውን በውበቱም በግዝፈቱም የተለየውን ህንጻ ቤተ ክርስቲያን ለመስራት ተችሏል። ክርስትና ከመግባቱ በፊት በሕገ ልቦና እግዚአብሔርን ሲያመልከው የነበረው ይህ ማህበረሰብ ልፋቱ መና አልቀረም። አሁንም በልጅ ልጆቹ ይህን የመሰለ ህንጻ ቤተ ክርስቲያን ተሰርቶ ለምረቃ ደርሷል። የተወሰኑ ነገሮች አሁንም ይቀሩታል። አንድ ተለቅ ያለ ጄኔሬተር፣ ቤተ ክርስቲያን ላይ የሚሰቀሉ 4 ትላልቅ ስፒከሮች፣ ድምጽ ማጓያ፣ ለስብሰባም ይሁን ለብዙ አገልግሎቶች የሚል አዳራሽ፣ ቢሮዎች፣ ሰንበት ተማሪዎች አልባሳት፣ አጥር ማሳጠሪያ። ይህ ሁሉ ከተጠናቀቀ በኋላ ደግሞ ታቦተ ሕጉ ወደ አዲሱ ህንጻ ቤተ ክርስቲያን ሲገባ ለሚከበረው በዓል ማክበሪያ የሚሆን የተለያዩ ነገሮች። ወደ ተራራው ውጡ፣ እንጨትንም አምጡ፣ ቤቴንም ስሩ፣ በሱ ደስ ይለኛል እንዳለው ቅዱስ አምላካችን በሱ ቃለ እግዚአብሔር በመነሳት ይህንን ያማረ ቤተ ክርስቲያን ተሰርቶ እዚህ ደርሷል። ይህንን ትልቅ የበረከት ሥራ ሰርታችሁ እዚህ ላደረሳችሁ ይቺ የጎደለችውን መሙላት እንደማይሳናችሁ እሙን ነው። እዚህች ቤተ ክርስቲያን ውስጥ ሥጋ ወደሙ እንዲፈተት፣ ቅኔ ማህሌቱ እንዲሰማ፣ ሰዓታት እንዲቆም፣ ወረብ እንዲወረብ፣ መዝሙሩ እንዲዘመር፣ ጸሎት እንዲጸለይ ቀን ከሌሊት ለለፋችሁ ወደፊትም ይህች ቤተ ክርስቲያን በጠራቻችሁ ጊዜ ከጎኗ የምትቆሙ ፈጣሪ በዕድሜ በጸጋ ይጠብቃችሁ፣ ከአገልግሎትም አያርቃችሁ፣ የሰማይ ቤታችሁን እስከ ቤተሰቦቻችሁ ያሳምርላችሁ። ጎጋ ማርያም ጸሎታችሁን ስለታችሁን ተስማችሁ። እንዳንተ ያለ ማነው መሐሪ? እንዳንተ ያለ ማነው ይቅር ባይ? የለም በምድር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ትታነጽ ኢየሩሳሌም በዕፀ መስቀሉ ክቡር ወአመ ትትቄደስ በእደዊሁ ለልዑል ኢየሩሳሌም ቤተ ክርስቲያን ትዌድሶ